ለማኞች ብዬ ነበር ማስበው ድሮ አዲስ አበባ ሲመጡ በዛ ደረቅ ሌሊት አስበሽዋል ስለማቤቴ ምናምን ብሎ ከሚረብሱሽ አማራ እናቶች አዲስ አበባ መሀል ለማኞች ናቸው። ላሊበላ ንጉስ ነው የንጉስ ዘር ምናምን ስትል ምን ላይ ቆመክ ነው? እንደውም ለማኝ ነበር የሚመስሉ ላሊበላ አልፏል። ንጉስ ላሊበላ የዓለማችን ልዩ የሆነው አርኪቴክቸር ዲዛይን ኢቨን ፊገር አውት ሊደረግ ያልቻለ ዲዛይን እሱ ጊዜ ዲዛይን ተደርጎ ለዓለማችን ያበረከተ ንጉስ አለ። አሁን ምን ላይ ነን? አሁን እኛ ባለፈ ታሪካችን አሁን ምን ላይ ነን? አቡፋኖ ጆከር ነው ይሄንን የሚመሩት። ግን እኔ አሁን እንትና መማር ትሙት ተብሎ ተፈርዶባት እኮ የኔ እናት ደንግጣውን እኔ ጋር ነበረች። መማር ፈረደባት። ተዋት። እሷ እኮ የማርያም ጠላት ናት። ማንም የሚረግጣት ናት። አተሳዝን አማራነቴን የምወደው አማራን ከነ ምናምኑ ነው የምወደው። በዛ ደረቅ ሌሊት አስበሽዋል ስለማቤቴ ምናምን ብሎ ከሚረብሱሽ ቢያሞግሱሽ አይሻል? ታለንት ነው የሸጡት ብያምናለሁ። ሰው ለምን እንደምታካብሉት እኔ አልገባኝም። ምናችሁ ተነካ? ምናችሁ ተነካ? እናታችሁ ስትሰደብ እንዲህ ሪያክት አላረጋችሁ? ሴት ልጅሽ ስትሰደብ ዘር ማንዘርሽ ነገ የሚወለደው ጄነሬሽንሽ ሲረገጥ እንዲህ ሪያክት አላረጋችሁ? ተረጋጉ። ላሊበላ ንጉስ ነው። ንጉስ ላሊበላ የዓለማችን ልዩ የሆነው አርኪቴክቸር ዲዛይን ኢቨን ፊገር አውት ሊደረግ ያልቻለ ዲዛይን እሱ ጊዜ ዲዛይን ተደርጎ ለዓለማችን ያበረከተ ንጉስ አለ። አሁን ምን ላይ ነን? አሁን እኛ ባለፈ ታሪካችን አሁን ምን ላይ ነን? አሁን ምን ላይ ነን? የንጉስ ዘር ምናምን ስትል ምን ላይ ቆመክ ነው? ምን ላይ ቆመ ነው? ላሊበላ አልፏል። ያ ንጉሱ የዓለምን ላይክ ለነጮች ሳይ ምናምን ይደንቃቸዋል። ሁሌ እኔ ራሱ እደነቃለሁ። ናሽናል ጂኦግራፊ ላይ ምናምን ሄጄ ሳይ ቤተክርስቲያኑ ምናምን እደነቃለሁ። አሁን ግን ምን ላይ ነን? ይህን ማሰብ እና አቡፋኖ ጆከር ነው ይሄንን የሚመሩት። ጭፍን መንጋን ይዘው የሰውን ህይወት ያከብዳሉ። የሴት ልጅን ጉልበታቸው ደግሞ ሴት ልጅ ላይ ነው። ጉልበታቸው ማን ላይ ነው? ሴት ልጅ ላይ ነው። ሴት ልጅ ላይ ነው። ወንድን አይደፍሩ። ወንድን አይደፍሩ። ይሄ እኮ የቲክቶክ ጌመርስ ማለት እኮ አለቀ። ቲክቶክ ጌመርስ ማለት እኮ ጌመርሶች ሲሰጣቸው ነው የሚያደንቁሽ። እነዛ ግን ሳይሰጣቸው በቃ ይሄን ያሞግሱሻል። you pay money for the talent። አለቀ። ለምንድን ያካበዳችሁት? አማራ እናቶች አዲስ አበባ መሀል ለማኞች ናቸው ሲል ዮናስ ላምጣላችሁ ቪዲዮ ላስታውስሽ። እናትሽ መሀል አዲስ አበባ ልጅ ተሸክማ ትለምናለች ሲልሽ እናታችሁ ከሱ በላይ ሰደበ የለም። ይሄንን አስረግጬ ነው የምነግርሽ። አማራን ከዮናስ በላይ የሰደበ የለም። ጳጳስ ሲሰድብ ዝም ያለ መንጋ አሁን ሪያሊቲውን እኮ ነው ብራንድ አድርገው ቀየረች። እኔ እንደውም ለማኝ ነበር የሚመስሉ ዛሬ ታለንትን የሸጡት ብዬ አስባለሁ። ቢኮዝ ብትላቸው ነገሮች ጠዋት ተኝቷል he woke up smiling በምትላቸው ነገሮች ተግባባ። እናንተ ጨፍን መንጋዎች ሀሳብ ስለሌላችሁ መሳደብ ይሄ ትክክል አይደለም። ወዶች አትሳሳቱ፣ አትሸወዱ። ልጅቷን ነው ትልቅ ሁለታ ነው ያለችው። ይሄ ጭንቅላታችን ውስጥ ያለው ለማኞች ብዬ ነበር ማስበው ድሮ አዲስ አበባ ሲመጡ። አሁን ታለንት ነው የሸጡት ብዬ እንዳስብ አድርጋኛለች ልጅቷ። ታለንት ሸጡ እያልኩ ነው አለ። ያ ልጅቷ ትልቅ ስራ ነው የዋለች የሰራችው። ሪስፔክት አድርጓት። እንደው ሞኝ ናችሁ እናንተ አትሞኝ ወዶች። ይሄ የሆነ ማለት እነዚህ ጭፍን መንጋቱ የኔ ፍቅሮች
እናንተ እኮ አይምሯችሁን መጠቀም ትችላላችሁ። አጀንዳቱ እነሱ በአማራ ትግር መውደቅ ገንዘብ መስራት ማቆም ነው። አማራውን ገንዘብ ይበላሉ። ይሄ ነው የምናውቀው፣ እናውቃለን። እኛ ድሃ አይደለንም ምናምን። ይሄ ማን ነው ስሙ? ይሄ አቡፋን ነው። ዱባይ ራሱ ዲፖርት ሲያደርጉክ ተለመኑ አይደል እንዴ? ኡጋንዳ ያስገቡክ። ዩ አር እኮ ዋን ባስ ቲኬት አዌይ ከኢትዮጵያ። ሻይ ቀጂ የነበረ እኮ ነው። አሁን አቅለት አለው ለማህበረሰቤ አቅለት አለው ብሎ የሚታገለው ሻይ ቀጂ ነበር። 10 ምናምን ዓመት አንድ አረብ ቤት የሀብታም ቤት ሻይ የሚቀዳ ትክክለኛው ቴቴ እንደውም እሱ ነበር መባል የነበረው። ሲኒያስ የሰውን ጉል ያላስደርግም እንጂ ያ መማር ፈረደባት። ተዋት። እሷ እኮ የማርያም ጠላት ናት። ማንም ይረግጣት ናት። አተሳዝን ማንም ይረግጣት ናት። ምንም ታደርግ። የትኛውን ባህልን ያስተዋወቅሽው አላላት። ያ ምንም ያጠፋችው ጥፋት የለም። ግን እኔ አሁን እንትና መማር ትሙት ተብሎ ተፈርዶባት እኮ የኔ ናት ደንግጣውን እኔ ጋር ነበረች። መማር ለምን የምትሞተው? ማን ክርስቶስ ካለ ብቻ ነው እንጂ የሰው ልጅ ነፍስ የሚወሰደው ሰው ስላለ ነው እንዴ? ማለት ማን ነው ትሙት የሚለው? የሆኑ ሰዎች ተሰብስበው ትገደል ምናምን ብለው አጀንዳው ተተው ገብቶሻል። አሁን ነግሬያት ሰይፍ የሚመዝ ሁሉ ይላል እግዚአብሔር፣ ሰይፍ የሚመዝ ሁሉ እጠይቀዋለሁ በቤቴ ብሏል። እና ሰይፍ መምዘዝ ለራሳቸው ናቸው እንትን የሚላቸው። የሰው ልጅ ግን ይሙት እኔ ካፋቸው የሚያወጡ እንደዚህ ያሉ ወይስ አውቀ ነው? ጃቢ ሙዲ የሆኑ ሰዎች ተሰብስበው መማርን እናጠፋታለን፣ ሌላም አንቺ ላይም እንደዚህ የሆነ ነገር ተብሎብሻል፣ ግን እሱን ተይው አንቺ ይቆየና ምን አረኳቸው? ምን ሆኜ ነው እኔን የሚሉኝ? እኔ አማራ አይደለሽም ብለውኝ የለ እንዴ? ለካባረውኝ የለ እንዴ? በቃ ኮሪኮ አይደለም። አዲስ ግን ማነው አባራሪው? ማነው ሰጪው? ማነው እንደዛ ብለዋል እኮ አማራ ነሽ አሉ ባሉኝ። እንዴ ወዶቼ አይደለችም ትውጣልን ሲሉ ነበር። አሁን ደግሞ አሳዘነችኝ። ወላ እንትን ተከፍቶባት የሚገርምሽ ነገር ምንድነው? ጃቢ አውቀን ነው አይደል? አላሉም። አውቀን ማን ነው ግን ባዩ ማን ያላለው? ባዩ እመቤቴን ያልሰማውን ትገደል የሚለው ስም አይጠራም ተብሎ ሚዲያ ላይ አሁን እንትን ዱባይ ስም ከጠራሽ ትታሰራለሽ። አይ ኖ እኔ የሰማሁት ሪካርድ ላይ ተፖስቶ አይቻለሁ። የሆነ ነገር አይ ቲንክ መማሪያን ነገር ብላለች መሰለኝ። እሱን በሱ ሰምቻለሁ። ትገደል ምናምን እመቤቴን አልሰማሁም። ትገደል ምን ነገር አልሰማሁም። ለምንድን ነው? በአጠቃላይ እኔ ልንገርሽ መማር ጥፋት ላይኖርባት ይችላል። ሰዎች የሚሉትን ነገር ሰዎች በምንድን ነው ጃፒ? በዛች በልጅቷ የተነሳ ነው እኮ ልጅቷ ምን ዛሬ እኔ አሁን እኮ ማለት ነው አንድ አይነት ነገር እኔ አሁን ዝም ያልኩት ለምን እንደሆነ ታውቃለህ ጃፒ? ከዚህ በፊት ስህተት ሰራሽ ተብሎ እኔ ራሱ ሳልቀር ማለት ነው ልጅቱን ታስታውሳለች። ጽጌ ራሱ ውቅጥ አድርጊያታለሁኝ። የሆነ ጊዜ ታስታውሳላችሁ አለኝ ጦርነት ሆኖ ምናምን ድራማ ፊልም ሰርታ መሰለኝ ካስታወስክ አስታውሳል። ፊልም ሰርታ ታስታውሱታላችሁ? አይ ዶንት ኖ የምታስታውሱት አይመስለኝም። ፖለቲካ ላይ የነበሩ ምናምን እዛ ላይ የዛ ጊዜ ተቀጥቅጣ ነበር። ግን እኔ አሁን ጃፒያውኔ ከሰው የተለየ አስተሳሰብ ነው ያለኝ። አሁን ያንን አመለካከቴን ብናገር ወደ እኔ ነው የሚዞረው። ገባክ? ወደ እኔ ነው የሚዞረው። እኔ ደግሞ እንዲህ አይነት ነገር ውስጥ መወሻሸቅ አልፈልግም። ሪፖርት የሚያደርግ ያርግ፣ ይቅርታ የሚያስጠይቅ ያስጠይቅ፣ ለህዝቡ የሚቆም ካለ ይቆም፣ አይመለከተኝም። እኔ ለምን እንደሆነ ታውቃለህ? እኔ የሆነ ነገር ስናገር ሁልጊዜም በኔጌቲቭ ነው የሚታይብኝ። ጃፒ ተረዳኝ አይደል? ሁልጊዜም በመጥፎ ነው የሚታይብኝ። ለዚህ ዝም ብል ይሻለኛል። ማየት በቃ ማየት ከኔ የተሻለ ሰው አቅም ያለው ሰው እንትን እኔ ላስረዳሽ ያደረገችው ነገርና ጎሴ የዘፈነው ዘፈን ጎሴ በመዝፈኑ ይቅርታ ጠይቋል። ምክንያቱም ስለ ላሊበላ የሚያውቅ ሰው የለም። ላሊበላ ንጉስ ቅዱስ ነው ነው ቅዱስ ንጉስ ልክ እንደ ንጉስ ዳዊት እንደሚባለው ንጉስ የሆነ አባታችን ላሊበላን በሴት ስም ሰይሞ ላሊበላ እያሉ መዞር ሰዎች ለመስደብ የተጠቀሙት የሆነ ጊዜ ላይ የአማራን ሕዝብ ለመናቅ ለመስደብ የተጠቀሙት አነጋገር ነው እና
ቅዱስ ላሊበላ የቅዱሳን አድባር ያንን ሁሉ ቤተክርስቲያናት ሰው ወደ ላይ ሲገነባ እሱ ወደ ታች ነው የገነባው እና ጥሩ የሰራ እውነተኛ ንጉስ ነው። እና እነዚህኛዎቹ አሁን እሷ ልታንጸባርቃቸው የፈለገችው ሰዎች አሉ። አባውዴ ይባላሉ ቤታ ስማቸው እና አሁን ልጅቷ አውቃ አይመስለኝም። እኔ ጃፒ ምንም ባልል ይሻለኛል። ኦሜል ልደር እኔ ምንም ባልል ይሻለኛል። ነገር ይገንብኛል። ጃፒ ያውን አስተያየት ነገር እንዲገባሽ እኮ ነው የምነግርሽ። እኔማ ካል እኔ እኮ እንዴ እኔ አሁን ለምሳሌ ከጠየከኝ ማለት ነው እኔ አማራነቴን የምወደው አማራን ከነ ምናምኑ ነው የምወደው አማራነቴን ተረዳኛል። እኔ እንደ ቤታውን ከጠየቀኝ አማራ ከነ ችግሩ ከነ ደስታው ከነ ባህሉ ከነ ሁሉ ነው። ኢየሱስ ማንታ እኔ ሬስ ያንጸባርቅ ከነ ሁሉ ነገር ነው ከነ ሀብቱ ከነ ድህነቱ ከነ ሁሉ ነገር ነው አማራ የምወደው። በአማራ እኔ አላፍርም፣ አልሳቀቅም፣ አላሽሟጥጥም። በቃ እኔ ይሄንን ነው የማውቀው አማራነቴን ከነ ሁሉም ነገር ነው የምወደው። አለቀ። ከነ ድህነቱ ከነ ልጅቷ ላሊበላ ብለው ለሰው ስም እየሰጡ መሳረባቸው ትክክል አይደለም። እሷም ደግሞ ተሳስታ ነው። ከተሳሳተች ቀላል እኮ ነው። አሁን እሷም ኢትዮጵያዊ ነኝ አማራም አሁን ለምሳሌ በትግሬ ሰርታ ይቻለሁ በተጋሮች አሁን ለምሳሌ ተው እባክህ ከኔ የሆነ ነገር ብል ይገናል ይቅርብኝ። ደግሞ ሀዘንሽ ይብሳል። ሀዘኔ እኔ እኮ ምንም እኮ አያመጣም፣ ግን እኔ ለምን አጀንዳ ሆናለሁ? ገባክ? እዛው ይኳኩበት። እኔ የሆነ ነገር አስተያየት ብሰጥ ጋይስ ማርያምን እኔ ላይ ነው የሚመጣው። ይቅርብኝ፣ ዝም ብዬ ባይ ይሻለኛል። ደግሞ እንደ መማር ትገደል ቢሉሽስ? እኔ እኮ ሰምቼ እኮ ነው መማርና ጥፏት ይቺ ቆሻሻ ቅማላም እቺ ለማነው ለጃፋር ነው ማነው ይበል እንዲው ብር ያዋጣች ይላሉ። እንዲሁ ታሪኳንም አታውቅ ይሽ ቆሻሻ ይላሉ። ልጅቷ ጀስት በቃ ይቅርታ ጠይቃ ቪዲዮን ታንሰው አለቀ። እኔ ይህንን ነው የምለው። ለምን ያው አሁን ቀጥታ ከህዝብ ጋር ነው የምትኖረው። ኢትዮጵያ ውስጥ ነው ያለችው። ከሁሉም ብሔረሰብ ነው። አንድ ብሔር ካዘነባት ከሚያዝንባት ከባድ ቪዲዮ ነው። ጀስት ሶሪ ብላ አንስታ በቃ ህይወቷን ትቀጥል። በአማራም ብቻ እኮ አይደለም የሰራችው። በነገራችን ላይ በትግሬዎቹም እኮ ሰርታለች አይደል? ተጋሮች መልሱ እንጂ ምን ሰጣላችሁ? እንደዚህ ከኋላ ነጠላ ለብሳ ደሃ ሚስኪን መስላ ትግርኛ ዘፈን አለው በትግሬ አንተ ዘፈኑ ራሱ ጠፋብኝ። ምናምን እናቱ ናት ሰርታለች ደሃ መስላ እንደኔ ቢጤ ነጠላ አድርጋ ከዛ ጻን ልጅ ማስቲካ እያዞረች ምናምን በተጋሮቹም ሰርታለች። ላይክ ልጅቷ አማራን ጥላቻ ኖሮ ሳይሆን አለ አይደለ በቃ ብድግ ብላ ሰርታለች። ግን ስህተቷን አምና በቃ ታንሳው ሌላ ምንም ማለት ነው ሰርታለች። አዎ አይቻለሁ በትግራይ። ለዛ ነው እኔ ልጅቷ በዘር እንደዚህ አማራ ብላ ጠልታ የመጣች አይመስለኝም። በትግራዮቹም እንደዚህ ደሃ መስላ ምናምን ነገር ሰርታለች። እና አሁን እኮ አልገባትም ነው። እኔ እኮ እያስረዳው ነው ለሰው። እኔ ማህበረሰቤ የመጣሁበት አካባቢ ስለሆነ ስርዓቱን ስለማቅ ቅዱስ ላሊበላ ምንድነው ልጅቷ ምን አለ ጃፒ? ቆይ ልጅቷ ተጠይቃ አሁን እሷን አላየው። ለምሳሌ አሁን በቃ አንድ ብሔር ከብሔር ብሔረሰቦች ጋር እየኖረች ከሆነ በቃ ህዝቡ አልወደድነውም ካላትኝ አሁን ዘረኛ ዘረኛ የሚባሉ አለ። አሁን አንቺም እኮ መረዳት አልፈለግሽም እንጂ ካዳመጥሽኝ ስራዋ ሳይሆን ቅዱስ ላሊበላን በማይሆን ቦታ ላይ መጠራቱ ትክክል አይደለም። ጎሴ ያ ነገር ተነግሮት ይቅርታ ጠይቋል። ጃፒ አባቴ ሞት እኔ ዘፈኑን ራሱ ሙሉ በሙሉ አላዳመጥኩትኝ አላቅም። ራሱ እቺ ልጅቷ እየነገርኩሽ እኮ ነው። አሁን እኮ እያስረዳሁሽ ነው። ሌላም ሰው ስለማያውቅ እንዲያውቅ እንዲረዳ እየነገርኳችሁ ነው ለሁላችሁ። ኦኬ ቅዱስ ላሊበላ ንጉስ ላሊበላ ለዛ ለላሊበላ ተብሎ ስም ለተሰጠው ለላስታ ለዛ አካባቢ ንጉስም ቅዱስም ነው። ቅዱስ ናኩተላባ አለ፣ ቅዱስ ላሊበላ አለ። ጃፒ እንደዛ አይነት ነገር የለም። አሁን እኔ ጭቅጭቁ ሊገባኝ አልቻለው። እንደዛ አይነት ነገር የለም የለም። ያለ ባህሉ ነው የሰራችውና ይቅርታ ተጠይቅ ነው። ስሙ ነው እኮ ስም። አሁን እነሱ አሁን አባውዴ ይባላሉ። ኦኬ እሺ። እና እነሱ ባህል አላቸው። እንደዚህ በሆነ ጊዜ ላይ እየጠበቁ እየመጡ ሰርግም ይሁን በሆነ ነገር ላይም ብቻ እንደዚህ ድምፃቸውን ያስተጋባሉ። ይሄ እኮ ባህል ነው። ግን ስማቸው ላሊበላ አይደለም፣ የተሰጣቸው ስም ነው ችግሩ።
ኦኬ ኦኬ፣ እሺ፣ ገባኝ። አሁን አንተ የምትለው እንጂ አለ ባህሉ አለ። ግን ባህሉ አባውዴ ይባላሉ። ለማኞችም አይደሉ። አባሽ ችግረኛ ወይ ለማኝ ምናምን አይደሉም። ባለሀብት ናቸው፣ ቦታ አላቸው፣ ምን አላቸው። ግን የራሳቸው አሁን ለምሳሌ አሸንዳ እንደሚባለው ባህል እነሱም ባህል አለ። ወቅት ጠብቀው የሚመጡት ማለት ነው። ኦኬ ኤኒዌይስ እኔ ምንም አልልም። ልጅቷ በቃ ጀስት ይቅርታ ብላ ቪዲዮን አንስታ ተስማምታ ትጨርስ። ያንን ነው የምለው። የሆነ ልጅ ራሱ አላየሹም እንደ የጎጃም ልጅ አምጥተውት ሲያስጨንቁት ፍቅር የሚባል አውቀዋለሁ። አስገብተው አጣደፉት። ምን አባክ ሆነ ነው አንተ እንዴት ትላለህ ይሉታል። ቤት አልገባሽ? አይ ማርያምን ጋይስ፣ ለምን መሰላችሁ? ዘፈኑ ነው ወይ የልጅቷ አለባበስ ወይ አማራን በድህነት ምንድን ነው? እኔ እኮ አሁን ውስብስብ ስላለብኝ ነበር፣ ግን ጃፒ ገለጸልኝ። ባህሉ አለ፣ ዘፈኑ አለ፣ ግን እንትኑ ነው ምንድን ነው የገለጸችበት አገላለጽ ነው አይደለ? ጃፒ ስሙን አጠቃቀማቸው። ኦኬ ያ እንደዛ የሚባል ንግግር አሁን እዛ አሁን አንቺ ጎንደር ላይ ፋሲለደስ ሄደሽ ፋሲልን ብትሳደቢ ትቀምሻለሽ። የጠገበ ዱላ ነው የምትቀምሽው። ማንንም አሁን አልሳደብም። አንቺን አይደለም ያው ጀስት ሰዎች አሁን እንትን አክሱም ላይ ሄደሽ ኢዛና ምናምን ብለሽ ብትሳደቢ ትቀምሻለሽ። ልክ እንደዛው ደግሞ ቅዱስ ላሊበላ ላይ ሄደሽ እንደዚህ አይነት አጸይፍ ንግግር ምናምን ብትናገሪ የተከበረው አባታችን የዓለም ሕዝብ መጥቶ የሚጎበኘው ንጉስና ቅዱስ የሆነ ልጅቷን ጋይስ ኮሜንታተር ልጅቷ ይቅርታ አልጠይቅም ብላለች። እስኪ ኮሜንት ጻፉልኝ። እኔ አላየሁም እንደዛ እኔ አላየኋትም። ይቅርታ አልጠይቅም ብላለች በአፏ ወይንስ ምንድን ነው እምቢ አለች? አዎ አላለችም። አይ ይቅርታ አላለው ካለች በቃ ለሌላ ጊዜ ደግማትም ይቅርታ ብላ ቪዲዮ ይቅርታ አለቀ እኮ ብላለች። ይቅርታ ጠይቃለሁ ብላለች። ጋይስ ብላለች። ይቅርታ ጠይቃለሁ ብላለች። ይቅርታ ካለች በቃ ከሰቷ ተምራ ይቅርታ ካለች። አማራ ደግሞ የፍቅር ህዝብ ነው፣ ይቅርታ የሚያደርግ ህዝብ ነው። በቃ ቤታ ባይዘው ላሊበላ ካህን ነው፣ ገብቶሽ? ካህንም ንጉስም ቅዱስም ነው። ልክ አሁን የሆነ የቤተክርስቲያን አባቶች አሉ አይደል? ቄሶች አላለችም። እሱ ሌላ ታሪክ ነው ወገን። አንቺ የምታውቂያት ከሆነ ታውቂያታለሽ። ከኔ ጋር እኮ ተጣልታለች በአማራ ጉዳይ ከዚህ በፊት። ኦኬ ጽጌን እኮ ጋይስ ከዚህ በፊት ማለት ነው በሆነ የአማራ ኃይለኛ ጦርነት ነበር የዛ ጊዜ። ከዛ በጦርነቱ የሆነ የመንግስትን ደገፋ የተደረገበት ቪዲዮ ነው መሰለኝ ሰርታ ነበር። ከዛ ሁሉም የአማራ ልጆች የተናገሯት፣ እኔም ራሱ ሰድቢያት ተናግሬያት ምናምን ነበር። አይ ቲንክ ይቅርታ ጠይቀች መሰለኝ። እና እኔ አሁን ልጅቱ አሁን የሰራችው ነገር አግባብ ነው ትክክል ነው እያልኩ አይደለም። ጃፒ ደግሞ እንዳይወስዱልኝ እናቴ እሱ አይደለም ነው። ግን እንደዚህ አማራን ለማጥቃት ያደረገችው ነገር አለ ብዬ አላምንም። ለምን በትግራዮችም ስለሰራች አይቻታለሁ። ገባ? የተጋሮዎችንም እንደዚህችው አድርጋ ነጠላ እንዲት እናት አስመስላ ነጠላ ለብሳ እንደዚህ ድሃ መስላ ምናምን ግዛና የሚል ዘፈን አለ አይደል? ይሁን እንደዛ አድርጋ ከፊት ለፊት ህፃን ልጅ ደግሞ ማስቲካ እያዞረች ምናምን ድሃ መስላ ምናምን እየለመነ እንደዛ ሰርታ አይቻለሁ። ያ እኮ ችግር የለውም። በየትኛውም ክልል መስራት ትችላለሽ። እሱ ግን ቅዱስ አባታችን ንጉስ አባታችንን እንደዚህ አይነት የማንጸባረቂያ ነገር አድርጋ መስራቷ ትክክል አይደለም ነው። አዎ እኮ ይቅርታ በቃ ይቅርታ ጠይቃ ቪዲዮ ማንሳት አለቀ። ምንም የሚያጨቃጭቅ ነገር በቃ አለቀ። እንደዛ ግን አሁን እነሱ ምንድነው አካውንቷ ይዘጋል፣ እንትን ይዘጋል። ማንም እኮ ማንንም ማድረግ አትችሉም። ዝም ብለው ይፎግራሉ፣ ያፋግራሉ። እኔን አንድ ቀን ሪፖርት አስደረጉብኝ ባለፈው ሳምንት ማለት ነው። አሳይሻለሁ ከፈለግሽ። ከዛ ላይቭ መግባት አችልም ምናምን አለኝ። ቲክታክ ምንድነው ስል እኔ ቪዲዮ አለቅ ምን አለኝ ፕሮፋይል የሆነ ድርጅት ሪፖርትም እኮ የሚያደርጉባት ለምንድን ነው? አይ ቲንክ ይቅርታ ጠይቂ ብለዋት ጃፒ ይቅርታ አልጠይቅም ብላ ይቅርታ ጠይቂ ሲሏት አልጠይቅም ብላ ካልጠየቀች እኛ በሪፖርት እናዘጋዋለን መሰለኝ ታስበው። ገባክ? ይቅርታ ካልጠየቀች እኛ ሪፖርት አድርገን እናዘጋዋለን ነው ነገር
ይመስለኛል። ጃፒ ሶሪ እኔ አላውቅም። ብቻ ዞሮ ዞሮ ሁላችሁም ሰዎች ሰው መሆን ከቻላችሁ መማር ምን ታርጋችሁ? ንግስቷ የምትባለውን አስጨንቀዋት ትላንትና በቃ መግቢያ መውጫ ቀዳዳ አሳጥተዋት ሲያርበደብዷት ማይም እኔን ደግሞ አያርበደብድ እስኪ ወንድ የሆንክ እያልኩ ነው። እኔን ይቅርታ ጠይቅ በለኝ እያልኩ ነው። ንፍጥን ነው ማለት እኔ ማንንም ይቅርታ አልጠይቅም። ቆሻሻውላ በጣም የሆነ በቃ ራሳቸው እንደ ባለስልጣን የሚያዩ ሰዎች አሉ። ገባሽ? ሀገር መሪ አድርገው እንደዚህ አድርገሻል፣ እንደዚህ አድርጊ፣ በቃ አለቀ። መጥተው ደፍረው እንደዛ አይሉሽም። እስኪ አሁን ይቅርታ ጠይቂ ምናምን ቢሉሽ ምንም ባላረግሽ መጀመሪያ እኔ ካፌ ከአንደበቴ ለሚወጣ ሶሪ ጋይስ ሽጄና ከአንደበቴ ለሚወጣ ነገር መጀመሪያ ከአንደበቴ የሆነ ነገር ሲወጣ አልተሳሳትኩኝም፣ ትክክል ነኝ ብዬ ያመንኩበትን ነገር ነው የምናገረው። ሰዎች ደግሞ ይቅርታ ካስጠየቁኝ ደግሞ በፍቅር ማንም ሰው እኔን ይቅርታ ማስጠየቅ አይደለም እግር ማስላስ ይችላል። እኔ ይቅርታ በፍቅር ታሸንፈኛል። የሰው ልጅ ግን በጉልበት ከመጣ ማንንም ሰው እኔ ይቅርታ አልልም። ጥፋት አጥፍቼም ከሆነ በጉልበት ሳይሆን ቤታዬ ስህተትሽ ነው፣ ስህተትሽን አምነሽ ይቅርታ ጠይቄ ካለኝ እሺ ነው የምለው አንገቴን ተፍቼ። በጉልበት ግን ማለት ነው ሰዎች ካረጉ አልፈቅድም ለማንም። ጠይቋል የዛሬ 10 ዓመት ኦኬ 10 ዓመት ነው ዘፈኑ። ብዙ አዲስ መስሎኝ ነበር። ኖ የቆየ ነው። እና እቺም ልጅ መታ ምናልባት ለመልካም ነገር አስበው ሊሆን ይችላል። ግን ሰዎች ከተከፉብሽ ደግሞ ችግሩ ምንድን ነው ብሎ ብትጠይቅ እኔ መጥቻው እንደኔ አይነት የሚያውቅ ሰው ሊያስረዳት ይችላል። እነዚህ አልሽ ስላልሽ ምንድን ነው ላሊበላ ምንድን ነው ብለሽ ብትጠይቃቸው አያውቁትም። እኔ ብቻ ነኝ አሁን እያስረዳው ያለሁት ለህዝቡ ስለ ቅዱስ ላሊበላ፣ ስለ ካህን ላሊበላ፣ ስለ ንጉስ ላሊበላ፣ ስለ ናኩተ ለአብ ስላለው ስለ አካባቢው ጠቅላላ እኔ ስለማቅ በአካልም ሄጄ ስላየው ላስረዳሽ እችላለሁ። ዝም ብለው ግን አውቀው ሆን ብለው ያቦጫራርቁትና የበለጠ ሰውን ሁሉ ውስጥ ይከታሉ። ይሄ ነገር ይቁም ነው የምለው እና ይቅርታ ተጠይቅ ነገር ይዘጋ ነው የምለው።